ህይወት ያጠፋው ፖሊስ በቁጥጥር ስር ዋለ። ወደ መቀሌ የሚደረግ በረራ ተቋረጠ። 50 ምዕመናን ታፍነው ተወስደው የደረሱበት አልታወቀም። ማዳበሪያ በመዝረፍ አመጽ ለመቀስቀስ የታቀደው ሴራ ተጋለጠ። ከውጭ ወዳገኘናቸው መረጃዎች ስናልፍ ደግሞ አሜሪካ ጦርነቱ እንዲያበቃ ከኢራን ምላሽ እየጠበቅኩ ነው አለች። ሱዳን ጦሯን ወደ ኢትዮጵያ ድንበር ማስጠጋቷም ተሰምቷል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን፣ ይህ ከሐቅና ሳቅ ሚዲያ ተዘጋጅቶ የሚቀርብላችሁ የወሳኝ መረጃ የዜና ዝግጅታችን ነው። በዛሬው የወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። አውሮፕላኑ ከመቀሌ ተመለሰ። ወደ መቀሌ በመጓዝ ላይ የነበረው የኢትዮጵያ አየር መንገድ በረራ ወደ አዲስ አበባ ተመልሷል። ዛሬ ጠዋት ከአዲስ አበባ ተነስቶ ወደ መቀለ ሲጓዝ የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 0100 ባልታወቀ ምክንያት ጉዞውን አቋርጦ ወደ መነሻው አዲስ አበባ ተመልሷል። መነሻውን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገው ይህ በረራ መድረሻውን መቀሌ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ነበር። በቅዱ መሰረት ረፋድ ላይ 1:45 ወይም 7:45 AM ሎካል ታይም መቀሌ ማረፍ ነበረበት። አውሮፕላኑ በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ለማረፍ ጥቂት ደቂቃዎች ሲቀሩት ባልታወቀ ሁኔታ አቅጣጫውን በመቀየር ወደ አዲስ አበባ ተመልሷል። በረራው ለምን ሊቋረጥ እንደቻለና አውሮፕላኑ እንዲመለስ የተደረገበት ምክንያት እስካሁን በይፋ የታወቀ ነገር ባይኖርም በትግራይ ክልል ካለው ወቅታዊ የጸጥታ ስጋት ጋር በተያያዘ ሊሆን እንደሚችል ተገምቷል። የሰውን ህይወት ያጠፋው የፖሊስ አባል በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታወቀ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10:40 ላይ አቶ ተገኝ ባልቻን በክላሽኒኮቭ ጠመንጃ የገደለውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት አስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበረም ፖሊስ አስታውቋል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለውና ኢሰብአዊ ድርጊት መሆኑንና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸምን መሰል ድርጊቶች የማይታገስ መሆኑንና የግድያውን የምርመራ ውጤት ለሕዝብ ይፋ እንደሚያደርግም አስታውቋል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን በመግለጽ ለሟች ቤተሰቦች፣ ዘመድ አዝማዶች፣ ጓደኞችን መጽናናትን ተመኝቷል። በራእያ አላማጣ ከተማ ኪዳነ ምህረት ቤተክርስቲያን የሚገኙ 50 የአብነት ተማሪዎች በህወሓት ታጣቂዎች ታፍሰው ተወስደዋል። አርሚ 24 ታጣቂዎች ወደ ቤተክርስቲያኑ ዘልቀው በመግባት የአብነት ተማሪዎች ጎጆዎችንም አቃጥለዋል። በራያ ሀገረ ስብከት የሚገኙ አብያተ ክርስቲያናት ማህተባቸው ተነጥቋል። መዋቅራቸው እንዲፈራርስም ተደርጓል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን አንወጣም፣ የተወገዘውን መንበረ ሰላም አንቀበልም ያሉ ካህናት ታፍነው ተወስደዋል፣ ተፈናቅለዋል፣ ተሰደዋል። ማዳበሪያ በመዝረፍ አመጽን ለመቀስቀስ ያቀደው የፋኖ ሴራ ተጋለጠ። ጽንፈኛው የፋኖ ቡድን የአርሶ አደሩን ማዳበሪያ በመዝረፍ ክልሉን ለረሃብና ለአመጽ ለመዳረግ ያቀደው እኩይ ሴራ ተጋልጧል። ጽንፈኛው የፋኖ ቡድን በደቡብ ጎንደርና በሌሎች አካባቢዎች የገበሬውን ማዳበሪያ እየዘረፈ ይገኛል። የዘረፋው ዋና ዓላማም በህዝብ የሚነሳውን ቅሬታ በመንግስት ላይ በማላከክ ህዝቡን ለአመጽ መቀስቀስ እንደሆነም ድርጊቱ በግልጽ ያሳያል። የህዝብን ጉሮሮ በመዝጋት የፖለቲካ ትርፍ ለማግኘት የሚደረገው ይህ የጥፋት እቅድ በመጋለጡ መንግስት የተዘረፈውን እውነት ለህዝብ ይፋ በማድረግ የገበሬውን ንብረት በመጠበቅ የህዝብን ደህንነት እያረጋገጠ ይገኛል።
በፌዴራል ፖሊስና በባለ ሀብቷ በረከት ወርቁ መካከል ያለው ውጥረት አይሏል። ባለ ሀብቷ በረከት ወርቁ ወይም ደግሞ በረከት ገበሬዋ በወንጀል መፈለጓን ተከትሎ ከባድ ውንጀላዎችን የሰነዘረችበትን ምላሽ ሰጥታለች። ባለ ሀብቷ ከእርሻ ስራ ወጥታ ወደ ወርቅ ማዕድን ዘርፍ መግባቷን እንደምትቆጭ ገልጻ 8 ሚሊዮን ብር ሀገር አሳጣሽ መባሏን በማጣጣል እናንተ ናችሁ ከ15 ሚሊዮን ብር በላይ ወስዳችሁብኛል ስትል ስማቸውን ያልጠቀሰቻቸውን አካላት ወንጅላለች። በተጨማሪም የተፈቀደላትን ነዳጅ እንዳልወሰደችና ሌሎች አካላት ሽጠው እንደበሉት በመጥቀስ ድርጊቱ እሷን ከመንገድ ለማስወገድ የተጠነሰሰ ሴራ እንደሆነም ትናገራለች። ባለሀብቷ አብሮት ስሙ የተጠቀሰው አቡሽ አየለ 28 የሚደርሱ የወርቅ ማውጫ ያሉትና ለብሔራዊ ባንክ በኩንታል ወርቅ የሚያስገባ መሆኑን በመጥቀስ በወርቅና ነዳጅ ዘርፍ ያሉ ጥቂት ቡድኖች ሌሎች ተወዳዳሪዎች እንዲወገዱ እያደረጉ ነው ስትልም ተናግራለች። መጨረሻውን አብረን እናያለን በሚል መልእክት ምላሿን የደመደመችው በረከት ወርቁ ከዚህ ድርጊት ጀርባ ያሉ ግለሰቦች እጃቸውን እንዲሰበስቡ ማሳስባለች። በአሁኑ ወቅት ጉዳዩ በፖሊስ የክትትል ሂደትና በባለሀብቷ የመከላከል ምላሽ መካከል ሆኖ ከፍተኛ ህዝባዊ ትኩረትን ስቧል። በአዲስ አበባ ከተማ የሚገኙ በነዳጅ የሚሰሩ 1200 የህዝብ ማመላለሻ አውቶቡሶችን ሞተር በኢትዮጵያ መመረት የጀመረውን የተፈጥሮ ጋዝ እንዲጠቀሙ ለመቀየር 1.4 ቢሊዮን ብር በጀት እንደሚያስፈልግ የከተማይቱ ትራንስፖርት ቢሮ ገለጸ። በአዲስ አበባ የሚገኙ አውቶቡሶችን ከነዳጅ ወደ ተፈጥሮ ጋዝ ተጠቃሚነት የመቀየር ሙከራ መጀመሩንም ቢሮ አስታውቋል። የቢሮ ኃላፊ አቶ ያብባል አዲስ ይህንን ያስታወቁት ትናንትና አርብ ሚያዝያ 30 በተካሄደ የአዲስ አበባ ምክር ቤት ባካሄደው ጉባኤ ላይ በሰጡት ማብራሪያ ነው። በአሁን ወቅት ያለው የነዳጅ አቅርቦት እጥረትና የዋጋ ንረት የተመለከቱ ጉዳዮችን በማብራሪያቸው ያነሱት አቶ ያብባል ለዚህ ችግር በመፍትሄነት ከተጠቀሱት ውስጥ የተፈጥሮ ጋዝን የሚጠቀሙ የህዝብ ማመላለሻ አውቶቡሶችን ማበራከት እንደሆነ ማስረድተዋል። በሶማሌ ክልል በሚገኝ የኦጋዴን የተፈጥሮ ጋዝ ፕሮጀክት አማካኝነት ኢትዮጵያ የጋዝ ምርት ባለቤት መሆን መጀመሯን የጠቆሙት አቶ ያብባል ይህንን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የከተማ አውቶቡሶችን ወደ ጋዝ ሞተር የመቀየር አቅጣጫ ማስቀመጣቸውንም አስታውሰዋል። በዚህ መሰረት አውቶቡሶችን ወደ ጋዝ የመቀየር ሙከራ መጀመሩንም ገልጸዋል። እንደ ከተማ 1200 የሚሆኑትን ቀድመው ያሉትን የከተማ የነዳጅ አውቶቡሶች ወደ ጋዝ ሞተር የመቀየር እንቅስቃሴም ተጀምሯል። የጋዝ ስቴሽኑን ቃሊቲ ዲፖ ገብተን አጠናቀናል። ከዚያ በተጨማሪ 2 አውቶቡሶች ላይ የሞተር ገጠማ ተደርጓልን ብለዋል። ይህ ሙከራ እየተካሄደ ነው ያለው። ይህ ሙከራ ሲጠናቀቅ 1200 አውቶቡሶችን ወደ ጋዝ የምንቀይር ይሆናል ሲሉም የቢሮ ኃላፊ አብራርተዋል። በአዲስ አበባ የሚገኘው የፋኖ ክንፍ ቅሬታ አነሳ። ለታድሶ እየተሰጠ ያለው ስልጠና አጥጋቢ አይደለም ሲል በአማራ ክልል ትጥቅ ትግል ላይ የነበረውና አሁን ከሀገራዊ ምክክር ኮሚሽን ጋር እየተወያየ ያለው የፋኖ ክንፍ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በበኩሉ በጫካ ካሉ ከታጣቂዎች ጋር እየተካሄደ ያለው ግንኙነትን በተመለከተ አንዳንድ ጉዳዮች በግልጽ አይነገሩም ብሏል። የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ ኃላፊ እያሱ አባተ እንደገለጹት ለታድሶ በትንሹ 90 ቀናት መሰጠት ነበረበት ያሉ ሲሆን አሁን ላይ ግን እየተሰጠ ያለው ለ7 ቀን ብቻ መሆኑንም አብራርተዋል። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሻጋ የድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራች መሆኑ ተዘግቧል። እንደ ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኝ በብሉ ናይል ግዛት ተጨማሪ ወታደሮችና የአየር መከላከያ መሳሪያዎችንም አሰማርቷል። አሜሪካ ከኢራን ምላሽ እየጠበቀች መሆኗን ስትገልጽ ኢራን ደግሞ አሜሪካን በወታደራዊ ጀብደኝነት ከሳታለች። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሐሳብ ምላሽ እየጠበቀች ሲሆን ኢራን ደግሞ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው ስትል ወቅሳለች።
የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ኢራን ለቀረበላት የሰላም ሐሳብ ትናንት አርብ ምላሽ ትሰጣለች ብላ አሜሪካ እየጠበቀች መሆኑን ተናግራለች። ሚኒስትሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸውን ዛሬ የሆነ ሰዓት ላይ እንሰማለን ብለን እንጠብቃለን፣ ምላሻቸው የምር እንደሚሆን ተስፋ እናደርጋለንም ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አግራጂ እንደተናገሩት ሀገራቸው በአሜሪካ በኩል የቀረበውን የሰላም ሐሳብ እየመረመረች መሆኗን ተናግረው ነበር። ይህ በእንዲህ እንዳለ የአሜሪካና የኢራን ኃይሎች አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ትራምፕ የተኩስ አቁም እንደጸና መሆኑን አስታውቀዋል። አሜሪካ በኢራን ሚሳኤሎች፣ ድሮኖችና ፈጣን ጀልባዎች ጥቃት እንደተፈጸመባት ስትከስ፣ ኢራን ደግሞ እርምጃ የወሰደችው አሜሪካ በሆርሙዝ ወሽመጥ በኢራን ነዳጅ ጫኝና በሌላ መርከብ ላይ ለፈጸመችው ጥቃት አጸፋ መሆኑን አብራርታለች። ይህንን ተከትሎ አራግቺ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ የዲፕሎማሲ መፍትሄ ጠረጴዛ ላይ ሲቀርብ ፊቷን ወደ ሞኝ ወታደራዊ ጀብደኝነት ታዞራለች ሲሉም ከሰዋል። አሜሪካ ለፈጸመችው ጥቃት ምክንያቱ ጫና ለመፍጠር የተደረገ ጭፍን ዘዴ ወይም የአሜሪካ ፕሬዝዳንት ከማይወጡበት አዘቅት ለመክተት የታለመ አሳሳች የአሻጥረኞች ተግባር እንደሆነ ተናግረዋል። ውጤቱም እንደዚህ ቀደሙ ተመሳሳይ እንደሚሆን ያመላከቱት የውጭ ጉዳይ ሚኒስትሩ ኢራናውያን ፈጽሞ የሚንበረከኩ ባለመሆናቸው ሁልጊዜ ዲፕሎማሲ እንዳይሳካ ምክንያት ይሆናልም ብለዋል። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ሌሎች የሀቅና ሳቅ ሚዲያ ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሁን።